ልጆ የመጀመሪያ ጥርሱን እያወጣ ነው። የመጀመሪያ ጥርሱን ማውጣትን ተከትሎ የሚመጣ የግግ ህመምን ለማስታገዝ የሚረዱ መፍትሄዎችን ልንገራችሁ። ሰላም ወላጆች፣ ዶክተር ኤርሚያስ አበባው ነኝ። ልጆች ጥርስ በአማካይ ከ4 እስከ 7 ባለው ጊዜ ውስጥ የመጀመሪያ ጥርሳቸውን ያወጣሉ። ጥርስ በሚያወጡበት ሰዓት ደግሞ የተለያየ ምልክቶችን ያሳያሉ። ከነዚህ መካከል አንደኛው ግግ አካባቢ ማበጥ እንዲሁም መቁሰል፣ እሱን ተከትሎ ደግሞ ማሳከክ ስሜትን ለማስታገስ ብዙ ጊዜ እጃቸውን ወደ አፋቸው ማስገባት እንዲሁም ደግሞ ጆሮአቸውን፣ ፊታቸውን ማሸት ምልክት ሊያሳዩ ይችላሉ። ሌላው የህፃናት ባህሪ ይለወጣል። መነጫነጭ ይኖራቸዋል። ከዛም ባለፈ ደግሞ እንደ በፊት ላይ ይጫወቱ ይችላሉ፣ ፍዝዝ ይላሉ። ይህም አንደኛው የጥርስ ማውጣት ምልክት ነው። ከዛም ባለፈ ሌላ ህጻናት ላይ የሚታይ የላጭ መብዛት እንዲሁም ደግሞ የምግብ ፍላጎት መቀነስ ሌላው የጥርስ ማውጣት ምልክት ነው። በእንቅልፋቸውም ላይ የሚታይ ለውጦች ይኖራሉ። ህጻናት እንደ ከዚህ ቀደሙ ወይም ከዚህ በፊት እንዳላቸው ወጥ የሆነ እንቅልፍ አለመኖር እንዲሁም የእንቅልፍ መዛባትን በህጻናት ላይ ሊታይ ይችላል። ሌላው ህጻናት እጃቸውን ወደ አፋቸው ስለሚያስገቡ ይህንን ተከትሎ ከእጅ ንጽህና ጋር በተያያዘ ለተቅማጥ ኢንፌክሽን እንዲሁም ደግሞ ትኩሳት በህፃናት ላይ ሊታይ ይችላል። ስለዚህ እነዚህን ወላጆች እነዚህ ምልክቶች በልጆች ላይ በሚያዩበት ሰዓት የጥርስ ማውጣት ምልክቱን መሆኑን መረዳት ያስፈልጋል። ታዲያ ይህ ጥርስን ማውጣት ተከትሎ የሚመጣን የግግ ህመም ስሜትን ለማስታገስ ወላጆች ምን ማድረግ ይችላሉ? 1-3-4 ነጥቦችን ልጠቁማችሁ። የመጀመሪያው ይህንን የህመም ስሜት ለማስታገስ ወላጆች እጃቸውን በደንብ በመታጠብ በሳሙና በመታጠብ ግጋቸውን ማሳጅ ማድረግ። ሌላው እንግዲህ ጣት ላይ የሚጠለቅ የግግ ማሳጅ ማድረጊያ በመጠቀም ማሳጅ ማድረግ ይችላሉ። ሌላ ሁለተኛው የህፃናት ትንሿን ፎጣ ወይም ሰውነታቸውን ለማጠብ የሚጠቀሙበትን ፎጣ በመጠቅለል እንዲሁም ደግሞ በመቋጠር ጫፏን ወተት ውስጥ ወይም ውሃ ውስጥ በማድረግ ያቺን የነከሯትን በፎጣ በጥርሳቸው እንዲነክሱት በማድረግ ግግ አካባቢ ያለውን ስሜቱን ለማስታገስ ይረዳል። ሌላ ወላጆች ማድረግ የሚችሉት ፓሲፋየሩን በፍሪጅ ውስጥ ትንሽ ቀዝቀዝ እንዲል በማድረግ እንዲሁም ፓሲፋየሩን እንዲነክሱት በማድረግ የግግ ማውጣት ስሜቱን ሊቀንስ ይችላል። ሌላ ወላጆች ማድረግ የሚችሉት ነገር ቀዝቀዝ ያሉ ምግቦችን መስጠት ይመከራል። እነዚህም ለምሳሌ እንደ እርጎ እንዲሁም ደግሞ ካሮት፣ አፕል የመሳሰሉትን ነገር ለህፃናት በመስጠት ያንን ነገር እንዲነክሱ በማድረግ የህመም ስሜቱን ማስታገስ ይቻላል። ነገር ግን ወላጆች ጥንቃቄ ማድረግ ያለባቸው እንደ ካሮት የመሳሰሉ ነገሮችን በሚሰጡበት ሰዓት ወደ የአየር መተንፈሻ አየር ቧንቧ ውስጥ ገብቶ ሌላ የጤና ችግርም ስለሚያመጣ ወላጆች በቅርበት መከታተል ይኖርባቸዋል። ሌላው ህመሙን ለማስታገስ እንደ ፓራስታሞል ወይም ደግሞ አይቡፕሮፌን የመሳሰሉትን የህመም ማስታገሻዎችን መጠቀም ይችላሉ። ሌላው በወላጆች ዘንድ የሚጠቀሙት አንደኛው ነገር ቲዚንግ ጄል የሚባለው ነው። ይህ ቲዚንግ ጄል እንግዲህ ከ2 ዓመት በላይ ላሉ ህጻናት ወላጆች ሲጠቀሙ ይታያል። ነገር ግን እንደ አሜሪካን አካዳሚ ኦፍ ፔዲያትሪክስ ወይም ህጻናት ጤና ላይ ምርምርን እንደሚያደርገው የአሜሪካ ተቋምና የአሜሪካ የምግብና የመድኃኒት ቁጥጥር ተቋም ይህን ቲዚንግ ጄል መጠቀም ለህጻናት ከጥቅሙ ይልቅ ጉዳቱ ያመዝናል። እንዲሁም ደግሞ የተለያየ የጤና እክልን ያመጣል። ውጤቱም ደግሞ ግግ ላይ በሚቀባበት ሰዓት ለአጭር ጊዜ የሚቆይ በመሆኑ እንደ ሌሎቹ የህመም ማስታገሻዎች ውጤታማ አይደለም። ስለዚህ ወላጆች እነዚህን ከላይ የተነጋገርናቸውን የመፍትሄ ወይንም በቤት ውስጥ ማድረግ የሚችሏቸውን የመፍትሄ ነጥቦች በመረዳት የህፃናት ግግ አካባቢ የሚሰማቸውን የህመም ስሜት ማስታገስ ይችላሉ። አመሰግናለሁ።